ሰላም 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 ወንድሜ ብሩክ እንደምን ዋልክ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ስርጉተ ማርያም ከዱባይ ነው። ወንድሜ ብሩክ ብዙን ጊዜ ሁሉንም አዳምጣለሁ። ምስክርነትን እና እኔም በራሴ ብዙ ነገሮችን አያለሁ። ግን ያው ለማህበርተኞቼ ነው የምናገረው እና ሁሌም ግን ውስጤን እንትን ይለኛል። ለምንድነው የማልነገረው? ለምንድነው የማልመሰከረው ብዬ አንዳንዴ ከራሴ ጋራ እንትን እላለሁና ልናገር ብዬ ተወዋለሁ። ያው እግዚአብሔር በፈቀደ ቀን ነው ሁሉም ነገር የሚሆነውና መነሻዬን ከመጀመሪያው ልጀምር ህልሜ ማለት ነውና በአጭሩ የሁለተኛ ዙር ተመዝጋቢ ነኝና የሚገርመው የተመዘገብኩለት እለት ማታ ላይ ነበረ። የመጀመሪያው ቀን ማታ ላይ 10 ሰዓት ምናምን ነው ፎርሙ ሞልቼ ምናምን የላኩልክና ከዛ በኋላ ያው ተኛው። የእሱን ሌሊት ላይ ነው ህልም ያየሁት። እሱም ያየሁት ምንድነው መንገድ ነው የሚሄደውና በመንገዴ ኬላ አለ እና እዛ ቦታ ላይ ስደርስ የኬላው በር ጋር ከመድረሴ በፊት ብዙ ወታደሮች አሉ፣ ብዙ ህዝብ አለ። ያ ህዝብ ደግሞ ራቆቱን ነው፣ ምንም ሳይለብስ በቃ እርቃኑን ነው፣ እርቃናቸውን ሴትም ወንዶችም እና ይፈትሿቸዋል፣ እያመናጨቋቸው፣ እየገፈተሯቸው፣ በጥፊ እየመቷቸው ወታደሮቹ ህዝቡን ያሰቃያሉ። እና እነሱን ሳይ እደነግጣለሁ። ወይኔ እኔም አሁን እንደነሱ ነው የሚያደርጉኝ? ለምንድነው እንደዚህ የሚያደርጓቸው? እኔም አሁን እንደነሱ ነው ልብሴን አውልቄ እንደዚህ ነው የምፈተሸው? እኔ እኮ ህጋዊ ነኝ፣ ምንም ወንጀል የለብኝም። ወይኔ ብዬ በጣም ከራሴ ጋር እየፈራሁ ማለት ነው። እነሱን እያየሁኝ ከየት መጣች ያልኳት ሴት ነይ ትለኝና እጄን ትይዘኝና ነይ አትፍሪ፣ እኔ አሻግርሻለሁ፣ አትፍሪ። እውነትሽን ነው ታሻግረኛለሽ? አሁን ያሻግርሻለሁ፣ አትፍሪ። አንቺ እኮ ግንባርሽ ላይ ምልክት አለሽ ትለኛለች። ከዛ ምደነግጥና ግንባርሽ ላይ ምልክት አለሽ? አዎ ምልክት አለሽ ግንባርሽ ላይ። አንቺ ማንም አያይሽም፣ ነይ እኔ ያሻግርሻለሁ፣ አትፍሪ ትለኝና እጄን ይዛ የኬላውን በር ታስወጣኛለች። ከበሩ እንደወጣሁኝ እጄን ለቀቀችኝ። ከዛም በቃ እንደዚህ ከሆነማ ቤተሰቦቼን ማስመዘግባቸዋለሁ። እኔ እንደዚህ ከተሻገርኩኝ፣ አንቺ እንዲህ ከተሻገርኩኝ ስለተመዘገብኩ ነው አይደለም እላታለሁ። እንግዲህ ምንም አውቀው ነገር የለም። ስለተመዘገብኩ አይደለም አዎ ስለተመዘገብሽ ነው ስትለኝ፣ በቃ እንደዛ ከሆነማ ቤተሰቦቼን ሁሉ አስመዘግባቸዋለሁ እላትና እሷ ከኔ እጄን ለቃኝ። እሷ መንገድ ጀመረች። ግን ቤተሰቦቼን አስመዘግባቸዋለሁ ዞር ብላ በፈገግታ አይታኝ እንደ መሳቅም ብላ ጥላኝ ሄደች። ያው በዛው ህልሜ ተቋጨ። ሁለተኛው ደግሞ ያው አልፌ ነው የምነግርህ። ያው ይሄ ሁለተኛው ደግሞ ወንድሜ ብሩክ ምንድነው ያየው መሰለህ? ቤተሰቦቼን ከዛ በኋላ ሙሉ ቤተሰቦቼን አስመዝግቢያቸው ነበርና በመሃል ላይ ጽዋ ሊመሰረት አካባቢ ላይ ሲደርስ ትንሽ ውዝግብ ተፈጥሮ ነበረ። ይሄ ሚዲያው ምኑም ነገር ስልችት ነበረው ስለ ኢትዮጵያ ዓለም ብርሃን ቤተሰብ እና እህቶቼም እናቴም አልቀበልም አሉ። ሲኖዶሱ ያላወጀውን እኛ አንቀበልም፣ በእንደዚህ ነገር እኛ እናምንም ብለው ያው እኔም እንድተው ጥረው ነበረ። ግን ያው አልተሳካላቸውም። እኔም በጣም ብዙ ደክም ያለው መልእክታቶችን እየላኩላቸው ከዛ በኋላ ያለውን ነገር ብዙ ደክም ያለው እና ቂም እስከሚይዙብኝ ድረስ እና ብዙ ነገር በቃ በቤተሰብ ብዙ ነገር
ተደራርሰናልና በዚህ ጉዳይ እና ውስጤ በጣም ያዝናል። በጣም ነው የሚያዝነውና የፋሲካ ላይ ነውና ዓመተ ምህረቱ 2015 ይመስለኛልና የፋሲካ ጾም ላይ ነውና በቃ ሙሉን ጾም ስለነሱ ነበረ ማጸነው እና በዛ ጾም ውስጥ ላይ ምን ነበር ያየሁት? ህልሙም እንደዚህ ነው። እኔ የምኖረው ዱባይ ነው እና የወንድሜ የእህቴ ባለቤት እሱም የኢትዮጵያ ዓለም ብርሃን ቤተሰብ ነውና የሱ ልጆች አሉ፣ የኔ ልጆችም አሉ። ከቤታቸው ፊት ለፊት ላይ እንደ ፓርክ ነገር አለና ሳር ምናምን እዛ ላይ የሁለታችን ልጆች ይጫወታሉና ቆመን እነሱ ልጆቹን እያየናቸው ነው። ከዛ ቀና ብዬ ሳይ በጣም የምትቃወመው በጣም ነው የምትቃወመው፣ በጣም ብዙ ነገር የምትልናትና ባለቤቷም እሷም ይቃወማሉ ኢትዮጵያ ዓለም ብርሃን ቤተሰብን ከተመዘገቡ በኋላ እና ቀና ብዬ ሳያቸው ሁለቱም ጥቁር ልብስ ለብሰው ፊታቸው ጥቁር ብለው በቃ ጭልም ብለዋል። በቃ የሚያስፈራ በቃ ዣንጥላ ይዘዋል። እኛ ያለንበት ቦታ ላይ ብርሃን ነው፣ ቀን ነው። እነሱ ግን ሲመጡ ግቢ ውስጥ ሲገቡ እንዴት እንደገቡ ማለት ነው። ግቢ ውስጥ ሲመጡ እነሱ የመጡበት ጀርባቸው ጨለማ ነው። እንዴ ምን ሆናችሁ ነው? ዝናብ የለም። ዣንጥላ ለምንድን ነው ያዛችሁት? ደግሞ ለምንድን ነው እንዴ ጥቁር ያላችሁት? ደግሞ ለምንድን ነው ጥቁር የለበሳችሁ ብዬ እላቸዋለሁ። በጣም ተሰብረዋል። ኧረ እኛ ጋር እኮ ዝናብ እየዘነበ ነው። እኛ ጋር እኮ በጣም ጨለማ ነው። እዚህ እኮ እንደምታዩት ነው፣ እኛ ጋር ላይ ብርሃን ነው፣ ጨለማ አይደለም፣ ዝናብ የለም፣ ልጆቹም እየተጫወቱ ነው ብለን እንላቸዋለን። አይ እኛ ጋር ጨለማ ነው፣ በጣም ነው የሚያስፈራው ብሎ ያለቅሳሉ። ምን ሆናችሁ ነው ብዬ ስል እነዚህ ቄሮቹ እኮ መጡ፣ እንደውም እዚህም እየመጡ ነው ብለው ይሉናሉ። አይ እኛ ጋር ከመጡ እንኳን እኛን አይነኩንም፣ እኛ በቃ ቃል ኪዳን ልጆች ነን፣ እኛን አይነኩንም፣ ቢመጡም እኛን አይነኩንም ብለን እንላቸዋለን። እንዲህ ከማለታችን ሆ ያሉ ቄሮቹ ግቢውን ገንጥለው ይገባሉ። ከዛ ግቢውን ገንጥለው ገቡ። ቀጥ ብለው ዱላ ይዘዋሉ፣ ድንጋይ ይዘዋሉ። መዓት ናቸው በጣም። እኛ እንዲቆመናል፣ እነሱ ሁለቱ አሉ፣ እኔና የቴ ባላለ ልጆቹ አሉ። እኛን ቀና ብለው አላዩንም። ድንጋይ ይዘው ብቻ ወደ ማን ነው ወደ ህፃናቶቹን የሚወረውሩ ትልልቅ ድንጋይ ያነሱ ወደ ልጆቹ ይወረውራሉ። እነዚህ ግር ብሎ የገቡት ቄሮ የሚባሉት። ከዛ ድንጋዩን ሲወረውሩ ድንጋዩ ልጆቹን አይመታቸውም፣ አጠገባቸው ጋር ናቸው ያሉት እኮ። ምን ያህል በምን ያህል ትልቀቱ ልነግር አልችልም ወንድሜ ብሩክ። ይወረውራሉ፣ ልጆቹን አይመታም። እግራቸው ስር መቶ ነው የሚቀመጠው። ይወረውራሉ፣ እንጨቱን ይወረውራሉ፣ ልጆቹ አይመቱም። ከዛም በመሃል ላይ እኔ ወደ ልጆቹ እገባለሁ። ስገባ እጄን ይዙኛሉ። በመጀመሪያ እኔና የእህቴ ባለቤት ነን ያለነው። ከዛ ሁለቱ ናቸው አሉት። ዞር ብዬ ስል ቤተሰቦቼ ሁሉ አሉ። ሁሉም ጥቁር ልብስ ለብሰው፣ እናቴም ኬት እንደመጣች እህቴም ኬት እንደመጡ አላውቅም። ቤተሰብ ሁሉ ጥቁር ልብስ ለብሶ ሀዘን በቃ ያዘ ልብስ ለብሶ ዞር ስል ሁሉም አሉ። ከዛ እንዴ እንዳትገቢ ብለው እጄን ይዙኛሉ። ንቅ አድርገው እጄን ጥፍር አድርገው ይዙኛሉ። ይመቱሻል ሲሆን አይ እኔን የማይመታኝም ብዬ የቃል ኪዳኑ ምልክት ነው የምጠራው። ኢትዮጵያ የስላሴ የክብራቸው መገለጫ መመስገኛና ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለም ሞገስ እያልኩ ደጋግሜ ይሄን እጠራለሁ። ደጋግሜ ነው የምጠራው። በጣም ተይዣለሁ፣ እየተወራጨው ነው። ከዛ ቢሉ ልጆቹን አይመታም። ምንድነው? የምን ጉድ ነው? ይህ ሁሉ ስኖረው ልጆቹን አይመታቸውም። ምንድነው ይሉና ወደኛ እንኳን ዞር ብሎ አላዩ። ቤተሰቦቼን ከየት እንደመጡ አላውቅም። ሁሉም ቆመዋሉ። እኛን ዞር ብሎ አጠገብ ነው የቆመው። እኛን ዞር ብሎ ሳዩ ወደ መጡበት ተመልሰው ሄዱ።
በቃ የምን ጉድ ነው ይህ ሁሉ ድንጋይ ስንወረውር ልጆቹን ሳይማይመታቸው ምክንያት ምንድን ነው እያሉ በመጡበት ተመልሶ ከዛ አያችሁ አይደል ዞር ብዬ ለቤተሰቦቼ አያችሁ አይደለም ለምን እንደሆነ እንዳልተመቱ ታውቃላችሁ? ልጆቻችን የቃል ኪዳን ልጆች ናቸው። በቃል ኪዳኑ የምናምን ነን። እንደዛ ሆኖ በቃል ኪዳኑን በውስጥ እየጠራው ነበረ። የኔም የሱም ልጆች የቃል ኪዳን ልጆች ናቸው። ለዚህ ብዬ ነበረ ስደክም የነበረው ስለምናችሁ የነበረው ለዚህ ነበረ። እናንተ ግን አልሰማም አላችሁ። አያችሁ ቤተሰቦቼ፣ አሁን ምንም አይነት ነገር መከራ ቢመጣ እኛን አይነካንም። እኛ የቃል ኪዳን ልጆች ናቸው ብዬ እንዲህ ስላቸው በተሰበረ እንትን ሁሉም አንገታቸውን አዘነበሉ። በጣም አዘኑ። በቃ በጣም አዘኑ። በጣም ልባቸው ተሰበረ እና ይሄንን አየሁ እልሃለሁ ወንድሜ ብሩክ። ሶስተኛው ደግሞ አሁንም ስለ ቤተሰቦቼ ነው። ይሄንን በሚያዝያ ላይ እንዳየው የሁለተኛው ህልሜ፣ ሶስተኛው ደግሞ በፍልሰታ ጾም ላይ ነው እና በዛው አመት 2015 ፍልሰታ ጾም ላይ ነው እና አሁንም ስለ ቤተሰቦቼ ነው መብራንን የለመንኳት ሱባኤው ማለት ነው 21ዱን ቀን ሙሉ እና ምን አየሁኝ መሰለ እኔ የቤታችን በረንዳ ላይ ቆም ያለውና ቤታችን ወርታች ይሰምጣል። እኔ ከቤቱ ፈቀቅ ብዬ ቆም ያለውና ቤታችን ያየውኝ ነው ወደ ውስጥ እየሰመጠ መሬቱ እየሰመጠ ቤቱ እየሰመጠ እነሱ ቤት ውስጥ ናቸው ለቤተሰቦቼ። አረ እናንተ ሰዎች ውጡ፣ ቤቱ እየሰመጠ ነው እላችኋለሁ። ውጡ፣ ቤቱ እየሰመጠ ነው። አንቺ ደግሞ ዝም ብለሽ ማአት ነው የምታወሪ፣ ሁሌ ማአት ነው የምታወሪ። እኔ ማታ አይደለም ማወራው፣ እኔ ያየሁት ነው። ቤቱ እየሰመጠ ነው፣ ውጡ ከቤት ውስጥ እላችኋለሁ። አንወጣም ይላሉ። ያለ ቤቱ ወደ ውስጥ ሰመጠና ጣሪያውና ትንሽ እንዲተንፋቀ የምትወጣበት ያህል እንትን ወረደ። ቤቱ እንዲህ በሆድ ተስበ ነው የምትወጣው ከዛ ከቤት ውስጥ ማለት ነው። እና ጣሪያውና መሬቱ በቃ ተገጣጠመ። ትንሽ ነው ክፍተት ያለውና መጮሁ ጀመሩ። አልሰማም ብላችሁኝ ነው ቤቱ ሰመጠ እያልኳቸው፣ እናንተ ግን አልወጣም አላችሁ ብዬ ተንፋቀው ከዛ ቤት ውስጥ እንደምንም ብለው ወጡ። ይህንንም ስለ ቤተሰቦቼ ነበር የተማጸንኩት። ይህንንም ህልም አየሁ። ሶስተኛው አሁን ደግሞ ብዙ ነው ህልሞቼ፣ ግን ያው ይበዛል ብዬ ነው እየዘለልኩ ነው የላኩልክ ብሩክ። አሁን ደግሞ በዚህ አመት ያየሁትን ደግሞ ልንገር። በ2017 ነሐሴ 3/2 ላይ ነው እና ምን አየሁኝ መሰለ፣ በጣም ካስጨናቂ ቦታ ላይ ወጥቼ መንገድ ጀመርኩኝ። መንገድ እንደጀመርኩ ኮረኮንች ነውና አንድ ሴት ኬት እንደመጣች አላውቅም። አሁንም አንድ ሴት እኔ በህልሞቼ ሁሉ በቃ የምትከተለኝ ሴት አለችና አንድ ሴት ትመጣና በእኔና በሷ መሀል ሁለት ሰው ያህል ቦታ አለና ትንሽ ተራርቀናልና ከኔ እኩል ነው የምትራመደው። አይዞሽ ጊዜው አልቋል፣ አሁን የመጨረሻው ሳለነን ያለ ነው። በቃ ጊዜው አልቋል። አይሽ የሁሉ መከራ የሁሉ ፈተና ኃጢአት በስቶ ነው፣ ሲነገራቸው አይሰሙም። ጊዜው አልቋል፣ የመጨረሻው ጊዜ ላይ ነው ብላ ትለኛለች። እኔ ደግሞ በውስጤ አዎ የመከራው ጊዜ የማለቂያው ጊዜ ደርሷል፣ ግን የመጨረሻ ጊዜ አይደለም። ከመከራው በኋላ ትንሣኤ አለ፣ በትንሣኤ ማመን ሰው ነኝ ብዬ ለራሴ በውስጤ ይሄንን እነግራለሁ። እሷ እንደዛ እያለችኝ ማለት ነው። እሷ ጊዜው አልቋል፣ በቃ የመጨረሻው ሰዓት ላይ ደርሰናል ነው የምትለው። እኔ ደግሞ በትንሣኤ ማመን ሰው ነኝ፣ ከመከራ በኋላ ደግሞ ትንሣኤ አለ ብዬ ውስጤ ለራሴ እነግራለሁ።
ከዛም በጣም እየፈራዋት አንድ ነገር ልንገርሽ እላታለሁ። ምን ስትለኝ ስለ ትንሣኤ ታውቂያለሽ? ስለ ትንሣኤ ታውቂያለሽ? ስለ ትንሣኤ ስለ መጪው ትንሣኤ የሚናገር አለ። ድርሳነ ኡራኤል፣ ሳቤላ፣ ፍካረ ኢየሱስ ብዬ በተማርኩት እንትን የእነዚህ ነገሮች እጠራና እነግራታለሁ። እነዚህን አንብቢያቸው። ይህን ስታነቢ ከመከራ በኋላ ትንሣኤ እንዳለ ይናገራልና በትንሣኤ እኔ አምናለሁ ብዬ እላታለሁ። ግን እንዳትቆጭኝ እንዳትቀየም ብዬ በጣም እየፈራሁ ነው። ምክንያቱም ከቤተሰቦቼ ጋር ብዙ ነገር ላይ ተደራርሰናል በዚህ ጉዳይ ላይ እና ያ ነገር ስላለ እንዳልጣላ እንዳትቆጣኝ ብዬ ነው። በጣም በፍርሃት ነው የጠየቅኳት። ችግር የለውም እሺ አነባዋለሁ ትለኝና ቀና ብዬ ወደ መንገዴ ሳይ ከኛ ፊት ለፊት ላይ ትልቅ አዳራሽ አለ። ልክ እንዲህ ልበል እንደ ቤተ ክርስቲያን የሆነ ይመስለኛል። ይሄ ውጭ ሀገር ቤተ ክርስቲያኖች የለም እንደዛ ነገር ነው እና አዳራሽ ነው። ምንም ነገር የለም፣ በግራዬ ምንም የለም፣ በቀኝ ምንም ነገር የለም። ግን በርቀት አንድ አዳራሽ ትልቅ ቤት አየሁ። ከዛም እሷም ከኔ ጋር ነው የምትሄደው። ደረስን እዛ ቦታ ላይ። በሩን ከፍታ ስትገባ እኔም ከሷ ከተከትዬ ገባው። ገብቼ ወደ ፊት ለፊት አንድ እርምጃ እንደተራመው ከፊት ለፊቴ በጣም ብዙ ሰው አለ አዳራሽ ውስጥና አንድ እርምጃ እንደተራመው በጣም በሚያስፈራ በሚያስደነግጥ በሩ ይዘጋል። ጓ ብሎ ነው በጣም ጮሆ ነው በሩና ደንግጬ ወደ ኋላ ዞር ስል በጣም የሚያስፈራ በጣም ግዙፍ እንዲህ ልበለ ወንድሜ ብሩክ በጣም ግዙፍ ረጅም በጣም ጎኑ እየሰፋ በጣም ትልቅ ወታደር በር ላይ በሩን ዘግቶ እጁን አነባብሮ እግሩን እንትን ብሎ የፖሊ ወታደር አቋቋም በጣም ተኮሳስሮ ቆመዋል። ካጠገቡ ጋር ደግሞ በጣም አነስተኛ የሆነ ሰው ኖርማል ሰው አጠገቡ ጋር ቆመዋል። ከዛም እሱን አይቼ ደንግጬ ወደ ፊት ለፊት ሳየው ሰዎቹን ሳያቸው ሰዎቹ በጣም ደንግጠዋሉ፣ ይረባረባሉ። ወይኔ ፎርሙን ሳንሞላ መጣ። በቃ አሁን እኮ ከዚህ ቁርጦ ነው የሚጥለን፣ ከዚህ ውስጥ አውጥቶ ነው የሚጥለን። በቃ እርስ በርሳቸው በላይ ላይ እየተረባረቡ እንዴት ነው ረሃብ ያለበት ቦታ ላይ ምግብ ሲወስዱ እንዴት ነው በቃ በላይ ሰው በሰው ላይ አይደለም። በቃ እንደዛ ነው። ፎርሙ ደግሞ ይሄ ልክ እንደ ሎተሪ አይነት ወረቀት ነውና እሱን ነው ወረቀቱን ለመቀበል ለኔም ስጪኝ ለኔም እያሉ እርስ በርሳቸው ላይ ሰው በሰው ላይ እያለቀሱ እየፈሩ እሱንም እያዩት እየፈሩት ፎርሙን ለመሙላት እንትን ይላሉ። ከዛ ዞር ብዬ ሳየው እሱን ሳየው ተመልሼ ዞር ብዬ ሳየው ሚካኤል በግርማ ሞገሱ ወታደር የነበረው በር ላይ ቆሞ ወታደር የነበረው ሰውዬ ደግሜ ሳየው ሚካኤል የንግስናው እንትን የለም አለባበሱ ትልቁ አድኖ ሚካኤል ራሱ በቃ እኔ እሱን ሳየው በሩ ላይ ሰውየውን ሳየው ሚካኤል በቃ ራሱ ሚካኤል ነው በር ላይ ቆሞ። መጀመሪያ ሰው ነበር ወታደር ያየው። በሁለተኛ ዙሬ ሳይ ግን ሚካኤል ራሱ ሚካኤል በር ላይ ቆሞ ደነግጣለሁ። አይኔንም አሻለሁ። ማለት የማየው ነገር ምንድነው ብዬ ተመልሼ ወደ ሰዎቹ ኃይሉ ሰዎቹ በጣም በጭንቀት ላይ ነው ያሉት። ለኔም ያሉ ያለቅሳሉ። በጣም ብዙ ሰው ነው፣ በጣም ብዙ ነው እዛ አዳራሽ ውስጥ ያለው። አሁንም ዞር ብዬ ሳይ አሁንም ራሱ ሚካኤል ነው። አይኑ ውስጥ ማየው ሚካኤል ነው በቃ ራሱ ሚካኤል በቃ። ከዛ ወይኔ ለናኔም ደግሞ ተመልሼ ወይኔ ለኔም ስጡኝ እኔንም ከዚያ አውጥቶ እንዳይጥለኝ ብዬ እኔም እንደሶቹ እየፈራሁ ለኔም ስጡኝ ስል አጠገቤ ጋር አብራኝ የገባችው ሴትዮ አይ አንቺ ከኛ ጋር ነሽ፣ አንቺ እኮ ተመዝገበሻል፣ አንቺ የኛ ነሽ። እነሱ ናቸው መሙላት ያለባቸው፣ እነሱ ናቸው ሲነገራቸው አልሰማም ብለው ነው። እነሱ ናቸው መሙላት ያለባቸው እንጂ አንቺ አይደለሽም ብላ ትለኛለች። ከዛም እሷ እንዲህ ስትለኝ በቃ እኔም ፍርሃት ስላለኝ እሷን ትቻት ደግሞ ሌላ ቦታ ላይ ደግሞ ተመልሼ ከሷ ዞር ብዬ ሌላ ቦታ ሄጄ ለኔም ስጡኝ ፎርም ስላቸው አንቺ አይደለሽም
አንቺ ኮንፎርም ሆነሻል፣ አንቺ ተመዝግበሻል፣ ይሄ ላንቺ አይደለም ይሄ ለኛ ነው እያሉ ዞር ስል አሁንም ሳየው ራሱ አሁንም ቅዱስ ሚካኤል በር ላይ ቆመው እና ህዝቡ ግን በጣም በቃ በፍርሃት ልክ በቃ ምግብ ሽሚያ ይመስላል በቃ ፎርሙን ለመሙላት ማለት ነውና ይሄንን ህልማየው ናሴ 2 ላይ ነው ያየሁት ሌሊት ላይ ማለት ነውና ይናየው ላለው ወንድሜ ብሩክ ሌላውኛው ደግሞ ምን አየው መሰለ ወንድሜ ብሩክ አባታችን ጠይቁ ብለው የመጨረሻው መጨረሻ ነው ብሎ ጠይቁ ብሎ ነበርና ያው በውጭ ሀገር ያላችሁ በሀገር ውስጥም ያላችሁ ብለው ነበር ስለ አለንበት ስደት ወዴት ነው የሚለው ነገርና ልክ የአባታችን ትምህርት የሰማው ቀን የሱን ቀን ነውና ያው እመቤቴን ጠየቅኳት። እመቤቴ ማርያም እኔስ ወዴት ነው ሜጃዬ ወዴት ነው? እንግዲህ አንቺ አስቢኝ፣ አንቺ ግለጭልኝ ብዬ የሱለት ጸሎት አድርጌ ተኛው። ያየሁትም ህልም ውስብስብ ያለ ነው፣ ግን መልሱ ለኔ ለጠየቁት ምላሽ መሆኑን አውቀዋለሁ፣ ግን ለሰው ለመናገር አልችለውም። በጣም የተወሳሰበ ነገር ነውና ሁለተኛ ቀንም አሁንም አየሁኝ እንደዛ ውስብስብ ያለ ነገር ነው። ሁለተኛ ቀን እንዳየው ለሶስተኛ ቀን አጥቢያ ሌሊት ላይ ማታ ላይ እመቤቴ ማርያም እኔ በሚገባኝ መንገድ ግልጽ የሆነ ነገር የእውነት እንደ ጓደኛ ነው ብያት ጸሎት አድርጌ ይሄን ብዬ ተኛው። ሌሊቱ ላይ ምን አየው? በተኛውበት ነውና ልክ እንደ ሰው ነው፣ ወንድ ነው፣ እንደ ባለቤት ይመስለኛልና ከተኛውበት ይቀሰቅሰኛል። በጣም ነው የሚቀሰቅሰኝ እና ብንን ብዬ እነሳለሁ። እንዴት ነው ሰው ሌሊት ላይ መርዶ ምናምን እንዴት ነው ድንብር ብለም እንደምትነሳው እንደዛ ነው። ከእንቅልፌ ብድግ ብዬ ተነሽ ቶሎ በያለኝ ነው። ምንድነው ብዬ ከተኛውበት እንትን እላለሁ፣ ቀና እላለሁ። አሁን ልትሳፈሪ ነው፣ አሁን ልትሄጂ ነው ይለኛል። አሁን ልሄድ ነው እለዋለሁ። አዎ ተነሺ ተዘጋጅ ቶሎ በይ ብሎ በቃ ያጣድፈኛል። እኔ ግን ከተኛውበት ነው የተቀመጥኩ እንጂ አልተነሳውኝም። እዛው ባለውበት ቦታ ሆኜ ወይኔ ያልተዘጋጀውኝም እኮ እንዴት ምንም ሳልዘጋጅ እንዴት ተነስቼ አሁን ሄዳለሁ? ምንም እኮ አልተዘጋጀውኝም። ወይኔ በቃ ምንም መዘጋጀት የማያስፈልግም። አሁን ነው የምትሄጂው፣ ተነሺ፣ አየሩ እንዳያመልጥሽ ተነሺ ብሎ በጣም ያጣድፈኛል። እሺ በቃ ካልከኝ እሺ በቃ ብዬ ከተቀመጥኩበት ልነሳስል ከኛ ከመኝታ ቤት ውስጥ አንድ ሴት ትመጣለች። ከዛ ምንድነው የምትጨቃጨቁት ብላ ትለናለች። አይ ወደ ሀገሯ ልትሳፈር ነው ይሻል ልሄድ ነው ሲል መቼ አሁን ትለዋለች። አዎ አሁን ልትሳፈር ነው። አይ ትላለች። እሷማ አሁን አይደለም የምትሳፈረው፣ አሁን አይደለም፣ እሷ በቀን አትሳፈርም በማታ ነው የምትሳፈረው ብላ ትላለች። እውነትሽን ነው? አሁን አልሳፈርም በማታ ነው የምትሳፈረው ስላት፣ አዎ አንቺ በቀን አትሳፈሪም በማታ ነው የምትሳፈሪ ትለኛለች። እሺ በቃ እንደዛ ከሆነማ ተዘጋጅቼ በማታ አሳፈራለሁ፣ ጊዜ አለኝ፣ በቃ ራሴን አዘጋጃለሁ እላታለሁ። አዎ አንቺ በቀን አትሳፈሪም በማታ ነው የምትሳፈሪ ብላ አለችኝ። እርግጠኛ ነሽ? እውነትሽን ነው? አዎ እሱ እርግጠኛ ነሽ ሲላት፣ አዎ እሷ በቀን አትሳፈርም የምትሳፈረው በማታ ነው ብላ ይሄንም አየሁኝ እላለሁ ወንድሜ ብሩክ። እንግዲህ ያስተምራል የምትል ከሆነ ያው ከህልሞቼ መርጬ ነው የነገርኩ እና ያስተምራል ይጠቅማል የምትል ከሆነ አንተ እንደምታደርገው አድርገው ወንድሜ ብሩክ። ስለ ቃል ኪዳኑ ደግሞ አንድ ልንገራ። ቃል ኪዳኑን የመጀመሪያ ስሙ ስቀሉ ሲባል እኔም ሰቀልኩኝና የሰቀልኩ ቀን ደግሞ
ሌሊት ላይ ህልም አየሁኝ። መቼም አልረሳውም እሱ ህልምና ምን አየሁ መሰለ ወንድሜ ብሩክ፣ ይሄ የብረት ልብስ የለበሰ ወታደር፣ ይሄ በተለይ ፊልም ላይ የምናያቸው የለም እንደዚህ ይሄ በቃ በፈርዖን ይሁን የውጭም እዚህ ብረት ለባሾች የሉም እዚህ እንትን የሩሲያ ወታደሮች ብረት ለባሾች ወታደሮች በፊልም እናየ ነገር እንደዛ አይነት ለባብስ ነውና እኔ ሁለት ስም ነበረኝ የነበረ መጠራበት ስም ሁለት ስም ነበረኝና ስሜን ስለተቀየረ በአዲሱ ስሜ ነበር ፎርሙላ የሞላሁት እና ያ ወታደር ስምሽ ማን ነው ይለኛል። መቤቴን በጣም አሁን ራሱ እምባይ ነው እንትን የሚለውና የዛሬ እንግዲህ 2012 የተመዘገብን ሰሞን በቃ ሰቀው የተባለ አካባቢ አሁን ስንት አመት ነው እንግዲህ ኦሬዲ ወደ 5 አመት ይሆነዋልና ስምሽ ማን ነው አለኝ። የብረት ለባሽ ወታደር ነው ግርማ ሞገሱ በቃ እንዴ ልበል በቃ እንትን በጦሩም ይዟል በቃ ወታደር በቃ የብረት ለባሽ ወታደር በቃና ስምሽ ማን ነው ሲለኝ በውስጤ ስምሽ ማን ነው ስሜ ሳራ ነው ግን ስሜን የቀየርኩበትን ምክንያቱ ልንገርህ እለዋለሁ። አይ ይልኝና በስስታይን በጣም በስስታይን ያየኛል። ከዛ በቃ ራሱ ሚካኤል በቃ ውስጤ ሚካኤል በቃ እሱ እንደዛ እያለኝ የጠየቀኝ አይምሮ ውስጥ የመጣው ሚካኤል ነው። በቃ ሚካኤል ነው ጭንቅላቴ ውስጥ የማየው ሚካኤል ነው። በቃ የተሳለብኝ ሚካኤል ነው። በዛ ላይ ደግሞ የቅዱስ ሚካኤል ማህበርተኛ ነኝ እና ስምሽ ማን ነው ብሎ ሲለኝ ስሜን የቀየርኩበትን ምክንያቱም ልንገር ስለው በጣም በፈገግታ በቃ አይ ብሎ እቺ እንደተናገርኩኝ ከእንቅልፌ ህልሜ እዚህ ጋር ተቋጨ። ምክንያቱም እጠራጠር ነበረ ስሜን የቀየርኩት ስሜን ለምን ቀየርኩ ብዬ እቆጭ ነበረ። ያው መቀየር ስላለብኝ የቀየርኩት በሰዓቱ ግን ከራሴ ጋር እንትን ነበረ ለምን ስሜን ቀየርኩኝ ብዬ ከዛ ሁለት ስም ስለነበረኝ ነው ሊያረጋግጥ ነው የጠየቀኝ ብዬ ከራሴ ጋር በጣም እንትን አልኩኝና ስምሽ ማን ነው ያለኝ። ከዛ እሱ እንደዛ ያለኝ ጭንቅላቴ ውስጥ ያለው ሚካኤል ነው ማየው በአይምሮ ውስጥ ያለው ሚካኤል ነው በቃ እና ብረት ለባሽ ነውና ይሄንን ማየውን የቃል ኪዳኑ ምልክት የሰቀልኩ ቀን ማለት ነው። አንደኛው ደግሞ ስለ ንስሐ ካንተ ጋር አውርቼ ነበረ የመጀመሪያ ሰሞን እንዴት ንስሐ እንደምገባ ጠይቄ ነበርና አንተም ለአንዱ ለቅዱሳን ለምትቀርቢያቸው ለአንዳቸው ነገር ይብላኝ ነበርና በቃ እኔም ከራሴ ጋራ በቃ እግዚአብሔርን መጠየቅ ጀመርኩኝና ምን አየሁኝ በህልሜ በቃ በእውን በለኝ በጆሮዬ ነው እና ለተክልዬ ንገሪያቸው 3 ነው በቃ ማለት ድምጽ ነው የምሰማው ለተክልዬ ንገሪያቸው 3 ጆሮዬ ላይ በድምጽ በቃ በድምጽ ለተክልዬ አንተም ያልከኝ እንደዛ ነው ለአንዱ ቅዱሳን ንገሪያቸው ነው ያልከኝና አንተ ባልከኝ መሰረት እኔ ማምላኬን ጠይቄ በህልሜ 3 ድምጽ ለተክልዬ ንገሪያቸው ብሎ በህልሜ ይሄንን አየው ላለው ወንድሜ ብሩክ በጣም ብዙ ህልም ናቸው የኔ ህልሞች በጣም ብዙ ናቸው። ግን ይጠቅማል ያስተምራል የምትል ከሆነ አንተ አዳምጥና አንተም በል። አመሰግናለሁ ወንድሜ ብሩክ። አንደኛው ደግሞ ስለ ንስሐ
ስለ ንስሐ ካንተ ጋር አውርቼ ነበረ የመጀመሪያ ሰሞን እንዴት ንስሐ እንደምገባ ጠይቄ ነበርና አንተም ለአንዱ ለቅዱሳን ለምትቀርባቸው ለአንዳቸው ነገር ይብላኝ ነበርና በቃ እኔም ከራሴ ጋራ በቃ እግዚአብሔርን መጠየቅ ጀመርኩኝና ምን አየሁኝ በህልሜ በቃ በእውን በለኝ በጆሮዬ ነው እና ለተክልዬ ንገሪያቸው 3 ነው በቃ ማለት ድምጽ ነው የምሰማው ለተክልዬ ንገሪያቸው 3 ጆሮዬ ላይ በድምጽ በቃ በድምጽ ለተክልዬ አንተም ያልከኝ እንደዛ ነው ለአንዱ ቅዱሳን ንገሪያቸው ነው ያልከኝና አንተ ባልከኝ መሰረት እኔ ማምላኬን ጠይቄ በህልሜ 3 ድምጽ ለተክልዬ ንገሪያቸው ብሎ በህልሜ ይሄንን አየው ላለው ወንድሜ ብሩክ በጣም ብዙ ህልም ናቸው ብዙ ናቸው የኔ ህልሞች በጣም ብዙ ናቸው ግን ይጠቅማል ያስተምራል የምትል ከሆነ አንተ አዳምጥና አንተም በል አመሰግናለሁ ወንድሜ ብሩክ እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ